አሰልመም እንደ ስለምን አሰልመም? እኔ ደደብ አይደለሁም። ነብይ የሚከተሉት ደደቦች ስለሆኑ ይኸው ተድላ ጀነት ሊገባ ነው። አንተ ግን እዛው ጀሃነም ልገባ ነው። አየህ፣ መሐመድም የት እንደሚገባ አያውቅም። አላህ ገሃነም ይምላ እንጂ እኔ ለምን ገሃነም እገባለሁ? ነብይም እመስላለሁ፣ አልስቅም። እሱም እንደኔ ሸራፋ ነው። ትከተለኛለህ። ከዛ በኋላ እውነትም የትክክለኛ ነብይ አንተ ሰንጋ ነህ እኮ ሰንጋ ነህ። አሁን ነው ረድ የምናደርግህ አንተ እና እርደ ልብ ላይ ነው በቂያ ማለት የሚታረደውም እንትን መስዬ አላህ በባህሪው በቅዱሳን በሆነው በልጁ እንኳን ይቀናል ማለት ነው። እንደዛ ነው። በአምላክነት ወይ ይደራደርማ ምን ላይ እንዴት ቆሞባት ነው ወይስ እንዴት ነው? ያውራ ጅስም ካለው እዛ ላይ እንዴት ነው? ቂያማ ቀን ነው ይሄ፣ የቂያማ ቀን ነው። ቃል አለው። ቃሉ ምን ውስጥ ነው ያለው አታውቁም። እጁ ምኑ ጋር ነው ያለው አታውቁም። እግሩ ምኑ ጋር ነው ያለው አታውቁም። አላህ በዛቱ አንድ ነው። አንድ ጥቅስ ብቻ ስጪኝ ናከፍ አድርጋ የአላህን አካላት ብዛት ከነገርሽኝ ንጽጽር አቆማለሁ። እኔ እንደዚህ አይነት ድድብናማ አይጠናወትሽ እህታችን። አላህ ስንት እንደሆነ ቆጥረሽ ነኝ እኮ ጠቅላላ ውሸት እኮ ቁርአን ውሸት ነው። እናመሰግናለን። በደንብ አስተውሉ። ዛሬ የገቡትን እንዳለ እዩት። የክርስቶስን አምላክነት እንዴት ሰብከንበታል፣ እንዴት አሳይተንበታል። ስለዚህ አምላክ ልጅ የለውም እንጂ ልጅ ቢኖረው ኖሮ ቅድም እየተነበበልህና በእነሱ መካከል ቅናት ይኖራል፣ አንዱ በአንዱ ይበላለጣል ብሎ አላህ ከተናገረ አላህ በባህሪው በቅዱሳን በሆነው በልጁ እንኳን ይቀናል ማለት ነው። እንደዛ ነው። ስለዚህ በአምላክነት ወይ ይደራደርም። ስለዚህ አላህ ፍጹም አይደለም ማለት ነው። በባህሪው ፍጹም አይደለም፣ በቅድስና ነገር ሁሉ ይቀናል ማለት ነው አይደል? በአምላክነት ወይ ይደራደርማ። በአምላክነቱ ይደራደራል አይደለም እያልኩ አንዴ ቆይ አንዴ ጨርሻለሁ። እሺ አንዴ መላእክቶችን ታውቃቸዋለህ አይደለ? መላእክቶች በተሰጣቸው ስልጣን ይቀናናሉ። እነሱማ ስልጣን አግኝቶ ነው እኮ እነሱ ተሰጥቷቸው ነው እንጂ ኖሯቸው አይደለም። መጀመሪያ በባህሪያቸው ይቀናናሉ። በባህሪያቸው በተሰጣቸው ስልጣን ይቀናናሉ። አንዱ ባንዱ ይቀናል። ስለተሰጣቸውማ በተሰጣቸው መልክ ይቀበላሉ። ገባኝ። አንዱ ባንዱ ይቀናሉ ወይ? በተሰጣቸውም ቢሆንም በባህሪያቸው ቅናት አለባቸው ወይ ነው እያልኩ ያሉት። ሰይጣን ለምሳሌ መላእክት ነበረ ስለቀና ወረደ። እሺ በቃ ይቅርታ አድርጉልኝ። ሶስት አይደሉም እኮ የሚቀናኑት አላህ አንድ ብቻ ነው። ቆይ እኔ በቃ አላህ አንድ ነው። ማን ጋር ነው የሚቀናው? አንዴ አጭር ስቴትመንት ላስቀምጥ። በቃ እየገባችሁ አይደለም ቢኒ? ያ አልገባቸውም። ምን አጭር ስቴትመንት ላስቀምጥና ወደ ውይይቱ ይመለስ። ባይዘዌ አምላክ በባህሪው ውስጡ የለበትም ቅናት። በቅዱሳን አይቀናም፣ በቅድስና አይቀናም። ስለዚህ ልጅ ቢኖረው ልጁ የእሱ ቅዱስ ስለሆነ በልጁ አይቀናም። እንኳን አምላክና መላእክት እንኳን እርስ በርሳቸው መቀናናት የለባቸውም በባህሪያቸው። ስለዚህ አላህ በውስጤም ቅናት አለብኝ ልጄ አምላክ ቢሆን ኖሮ በእኔና በልጄ መካከል መገፋፋት ይኖራል ብሎ ማሰቡ በባህሪው ቅዱስ አይደለም ማለት ነው። በባህሪው ቅዱስ ካልሆነ ደግሞ አምላክ ሊሆን ስለማይችል ማለት ነው። እንዲህ ብሎ የሚያስበው የፍጡር ባህሪ ነው። አውጣ ማስረጃ በመድኃኒዓለም ቀጥሉ። በቃሽ ወደ ቶፒኩ ክርስቲያን፣ ወደ ቶፒኩ መልስ። ክርስቲያን ኦኬ፣ ከፍቼ ላለሁ ከድር ምንድነው? እስቲ አንብቦ አይታይ። እሺ አላህ እሺ አይ ቲንክ በወጣትም ጊዜ ከሸለቆ ቀኝ ዳርቻ ከዛፊቱ በኩል በተባረከችው ስፍራ ውስጥ ሙሳ ሆይ እኔ የዓለማት ጌታ እኔ አላህ ነኝ በማለት ተጣራ ይላል። ከዛፊቱ ላይ ማለት ነው። እሺ አካል ካለው እዛ እንትኑ አትሰበርም። እንዴት ተቀምጦባት ነው እንጠይቆ ልጅ ማን ኢስላም ነው? ጅስም ካለው እስቲ ከፍቶ ያወራው ኢስላም ያው መልስልኝ። እሺ ምን ላይ እንዴት ቆሞባት ነው ወይስ እንዴት ነው ያወራ? ጅስም ካለው እዛ ላይ እንዴት ነው ያወራ? ኢስላም እነሱ እራሱ ያንብብ አንብቧል እኮ ምን እዛ ላይ ቆሞ ነበር እንዴት ነበር እያልኩህ ነው። እሱም አንብቧል እኮ ዛፉ ላይ ነበር እንዴ? ቂያማ ቀን ነው ይሄ የቂያማ ቀን ነው። እረውቀት የቂያማ ቀን ነው። ከሙሳ ጋር ያወሩት የቂያማ ቀን ነው። እውቀት ሞልቶ ሲፈስ ይሄ ነው አሁን እኛን ሲሰድብ የነበረው እኮ
ማንም ሚውት አላደረገ። ማንም ምን አወርተ ምን አውቀ ከሙሳ ጋር ያወራው የቂያማ ቀን ነው ብለህ ያልክ ሰውዬ አንተ ማንም ሚውት የሚያደርገ? አሁንም ሚውት አደረጋችሁ እንዳትል። ማንም ሚውት አላደረገ። ሚውትም አይደለም። አውራ መልስ። ያውን ቆይቶ ሚውት አድርጋችሁኛል ይላል። ሚውት አይደለም ግን ለምን ሚውት አደረክ? አንሳ። እኔ እጄ ሌላ ቦታ ነው ያለው። ምን ልትሆን ነው ሚውት ያደረከው? አንሳው ማይክል። ይኸው አንሳ። ማንም ሚውት አላደረገ። አንተ አሁን ማለት ነው አሁን እኛ ሙስሊም ተሰብስበህ ከምትል ቆይ ልናገራ፣ እኔም ልናገር፣ አንተም እዚህ ጋር ቤትክ ስለሆነ ተራውን ይጨርስ። ሚውት አድርጊ። በቃ ጣልቃ እንዳገባ ኢስላም አቅምህን እንዲካወክ ደግመ ጣልቃ እንዳገባ ሚውት አድርገህ ጸጥ ብለህ ተማር። ውጣ። በዛችሁ ሽብርክ ብለህ ወደ ቶፒኩ መልሰው ክርስቲያን ኔትወርክ ይዞኝ ነው። ለምንድን ነው የምትሾልከው? ቀይ ይሆን ነበር ኔትወርክ ቢይዝህ በደንብ ያስታውቃል። አልያዘህም፣ ይቆራረጥ ነበር ስታወራ። ይኸው አንብብ። ኔትወርክ ይዞ ነበር። አንብብ። ሆስት እኮ ነኝ፣ የቤቱ ባለቤት ነኝ። ያሳየኛል እኮ ኔትወርክ ሲይዝ ያደርጋል። ሁሉም ኦዲየንሱ ራሱ ይመለከታል። እዚህ ጋር እንትን ላይ ያሉት ገስት ላይ ያሉት ኔትወርክ ከያዘ ቀይ ይሆናል። ቀይ ምልክት ይሰጣል። አንብብ። እሺ መልስለት ለከድር በቃ አንብቧል እኮ እራስህ አንብብ። አላህ የት ሆኖ ነው ሙሳን ያወራ እያልኩ እኮ ነው። አንተ ምን አገባህ? እራሱ ይጠይቅ እንጂ አንተ ምንድን ነህ? አንተ ሲቀጥል በሙስሊም ስም አንተ ከዲር ማለት ነው። አሁን አንተ ሙስሊም ነህ፣ ስምህ ከዲር ነው የሚባለው እንጂ ሙስሊም የት ነበር? ምን ላይ? የእንጨቱ ላይ ነበረ። ሙስሊም የት ነበር? አንተ ሙስሊም አይደለህም። አንተ አትጠይቀኝም። ሲቀጥል በሙስሊም መልስለት። ሙስሊም አይደለም። እሺ መልስ። ሙስሊም አይደለም መልስለት። አዎ ሙስሊም አይደለም መልስለት። ሌላ ፖለቲካ ልትሰራ ፖለቲካ መልስለት። ሙስሊም አይደለም። ስለ እምነትህ ምን አገባ አንተ? መልስ። እኔስ ፓራፍሬዝ አድርገው ክርስቲያን ቶፒኩን ከስሩ ነው ይማራል። ይወጣል። በቃ ከስሩ ነው ተማር። አንተ መልስ። አንተ ሙስሊም ትሆን ካንተ መልስ። ከስሩ ነው ተማር። እኔስ በደንብ አስተውሉ። እንግዲህ ያነሳናቸው ፐርሚሶች ምንድነው? እሱ ክርስቶስ ስለራሱ የተናገረው አለ። በቁርአን መጽሐፍ ቅዱስ ለምን እንደተጻፈ የሚናገርበት አለ። ቁርአን ለምን እንደተጻፈ የሚናገርበት አለ። ቁርአን አላህ ልጅ የለውም ሲል ከምን አንጻር እንደሆነ የተነገረበት አለ። ይህንን ደግሞ ልጅ የለውም ያሉት እነማን እንደሆኑ ተመልክተናል። እና እነኝን ነው እያየን ያለ ነው። እስማኤል ወይንም አብዱልከሪም እንኳን ደህና መጣችሁ። እስማኤል ወይንም አብዱልከሪም ሙስሊሞች ከሆናችሁ ማይካችሁን አንሱ። ማቱላ ቆይ አንዴ ተራ ጠብቂ። ኦኬ አብዱ ማንኛው ነበር ያነሳው? አብዱልከሪም መስሪ። አብዱልከሪም ይሰማል? አብዱልከሪም አለ። መልካም። ታጋንንት ምስክርና ከክርስቶስ ስለራሱ ከተናገረ የትኛው ነው የምትቀበለው? ኢየሱስ ስለራሱ የተናገረው ነው ወይንስ አጋንንት የነገረህን ነው የምትቀበለው? አብዱልከሪም አጋንንት ከተናገረውና ኦኬ አንዴ እሺ፣ የአጋንንት ምስክር ለምን ልታምን ቻልክ?
ክርስቶስ ስለራሱ ሲናገር እኔ የአብ ልጅ ነኝ አለ። አብም ደግሞ ልጄ ነው አለ። ሐዋርያቶች እንዳለ እርሱ የአብ ልጅ ነው ብለው መሰከሩ። እውነት ብላችኋል፣ ትክክል ነው፣ እኔ የአብ ልጅ ነኝ አለ። የመጣሁትን በስጋ የአጋንንትን ትምህርት ላፈርስ ነው አለ። ከ600 ዓመት በኋላ ደግሞ አጋንንቶች ያንን ትምህርት የተሳሳተ ትምህርት ለሙሐመድ እዛው መጡ። ክርስቶስ የአብ ልጅ አይደለም ብለው ሲሉ ወይም ደግሞ እናንተ እንደምታምኑት የአላህ ልጅ አይደለም ብላችሁ እንድታምኑ አጋንንቶች ሲናገሩ ለምን ነው የምታምኑት? ክርስቶስ ስለራሱ ተናግሮ ደቀ መዛሙርቱ ጴጥሮስ፣ ዮሐንስ፣ ማቴዎስ፣ ማርቆስ፣ ሉቃስ የአብ ልጅ ነው ብለው ሲመሰክሩ ያዩትን፣ የሰሙትን፣ የነኩትን፣ የዳሰሱትን ይህንን ሲጽፉ አንቀበልም ብላችሁ ክርስቶስ ስለራሱ እኔ የአብ ልጅ ነኝ ያለውን አልቀበልም ብላችሁ አብ ራሱ ቀጥታ የመወደው ልጄ እሱን ስሙ ብሎ ኖ አንተን አንሰማም ብላችሁ አጋንንትን እንደምን ነው የሰማችሁት? እየወራ ስላልሆነ ነው። ችግር የለውም። አብዱልካሪም ቀጥል እስኪ። የእሱ የማይሰማው እያወራ ስላልሆነ ነው። ይሄ ከተሰማ ችግር የለውም። ከስራ ይሰማል። አይ ኖ ያንተ ይሰማል፣ የእሱ አይሰማም አሉ። ወጣ በቃ። አይ እሱማ እኮ እያወራ አይደለም፣ ዝም እኮ ነው የሚለው። መልስ እየሰጠ አይደለም። ያ አመቱላ ይሄንን አሁን እፎ እየጠየቀውን ጥያቄ መልሽ። እኔ ጥያቄ ነበረኝ ካስተናገዳችሁ። አመቱላ ወቁ ጥያቄው መልሽ። ይቀድም አንድ ሁለቴ መተሽ ጠይቀሻል፣ ላስታውሽሻለሁ። አንተ ነው የጠየቀኝ እኮ አይደለም? አይደለም ነው የሆነች ነው። አዎ ግን አንተ ነው የጠየቀኝ። ምን ጠየቅኩሽ? የጠየቀኝማ ነብዩ ሰለላም በምን ምሳሌ ናቸው በየትኛው ቁርአናዊ ምናምን የሚለውን አውርተን ነበር የሆነ ጊዜ። ምሳሌ አይደለም አላስታውስም። በምን ምሳሌ ናቸው ብዬ ምንድነው አርአያነታቸው ምናምን በሚል አውርተን ነበር እና ቁርአን ላይ ስለሳቸው ያወራውን ነገር ምናምን ብለኸኝ አውርተን ነበር። ኦኬ አይ ዶንት ኖ ረስቻለሁ። ግን የተወሰነ ነገር ብቻ ጠይቀከኝ ነበረ፣ ሙሉውን ባላስታውሰውም እና አክቹሊ አሁን ባነሳችሁት ነጥብ ላይ ነው ጥያቄ። ቅድም ስለ ኢየሱስ እውነተኛ አምላክ ነው የሚል አመቱላ ያጋንንትን ምስክርነት ትቀበያለሽ አንቺ? ጥያቄን አንዴ ላቅርብ እስኪ ብቻ መልሽልኝና ከዛ እንደናቀረብነው ላይ ምን የቅድሙ ኢየሱስ እውነተኛ አምላክ ነው የሚል ጥቅስ አይቼ ነበረ፣ ዲስፕሌይ አድርጋችሁት። እሺ ስንት እውነተኛ አምላክ ነው ያለው እንደ ባይብል? እውነተኛ አምላክ እሱ ኢየሱስ ነው። ያ አብስ እውነተኛ አምላክ ነው። ታዲያ ሁለት አልሆነም? ምንድነው ሁለት ማለት? ሶስተኛም አለ። ሳይድ ጣልቃ ትግባቱ ሁለት ማለት አሁን ኢየሱስ እውነተኛ አምላክ ነው። አሁን እንደ ባይብል አገላለጽ አንድ እውነተኛ አምላክ እንዳለ ነው ኢየሱስም ያስተማረው አይደል? በሚገባ አንድ የሚለው ግን ምንድነው? ዲፋይን አድርጊና ተንቀሳቀሽ። እሺ አንድ ማለት ምን ማለት ነው? አንድ ማለት ምን ማለት ነው? አንድ ነው፣ ሲንግል፣ በምንነቱም በማንነቱም አንድ የሆነ ማለት ነው። ሲንግል ማለት ምን ማለት ነው? አንድ የሆነ በአማርኛ እንድንግባባ ማለት ነው። አዎ በአምላክነቱ አምላክ ነው አይደል? ማንነትም ምንነቱም አምላክ ነው። ኦኬ ማንነቱ ምንነቱ ማውን ዲፋይን አድርጊና ተንቀሳቀሽ። እሺ ማንነት ስትይ ምን እያልሽ ነው? ማንነት ማለት አሁን ለምሳሌ አምላክ ከሆነ አምላክነት ማለት ማንነት ነው። አምላክ ከሆነ ምንነት ነው። እሺ ሰው ከሆነ ደግሞ ሰው ነው። ኖ ስለ አምላክ ያወራሽውን ነው እንጂ ወደ ሰው ለምን ትቀይጫለሽ? በቀላሉ አቅልልሽ። እሺ አንድ ነው በማንነቱ በምንነቱም ብለሻል አይደለ? እኔ አሁን ጥያቄ የሆነብኝ
የማንነትና የምንነት ጥያቄ ሳይሆን እውነተኛ አምላክ የተባለው እንደ ባይብል ማን ነው ነው። ኦኬ በቃ እሱን ነገር ያ እውነተኛ አምላክ የሚባለው ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ አብ እውነተኛ አምላክ ብቻ ተብሎ ተገልጿል። ሐሰተኛ ጣዖት አምላኪ ናቸው። ጣዖት አምልኮ ለምሳሌ ሌላው ከእርሱ ጋር የሚመጣ ስለሌለ፣ ያ ማለት ግን እውነተኛ አምላክ አንተ ብቻ ተብሎ ሲባል በደንብ አስተውይ፣ ከቃሉ የተለየ ማለት አይደለም። በደንብ አስተውይ፣ ከባህሪ ህይወቱ የተለየ ማለት አይደለም። እውነተኛ አምላክ አንተ ብቻ ተብሎ ሲባል ለምሳሌ ለአብ ሲነገር ቃል የሌለው ማለት አይደለም፣ ቃሉን የሚያካትት ነው። ጣዖትን ኤክስክሉድ የሚያደርግ ነው። ጣዖትን የሚያስወግድ ነው። እውነተኛ አምላክ ብቻ ሲባል እውነተኛ አምላክ ነህ ሲባል ከቃሉ ጋር ነው እንጂ ቃል የሌለው ነጠላ አብ ስንል አብ ባልንበት ስለ ባህሪው አላወራሁም እኮ እፎይ። የምን ባህሪ? ለምሳሌ አብ ማለት ምን ማለት ነው? አሁን እኔ አሁን እውነተኛ አምላክ ሲባል ከቃሉ የተለየ ነው የሚል እምነት የለኝም። አካላት እኮ እየነገርኩሽ ነው። እኔም እምነት የለኝም። ሚስ አንደርስታንድ እንዳታደርገኝ ብዬ ነው። አላደረኩሽም። ቃሉ የተለየ ነው የሚል እምነት የለኝም። ጎበዝ፣ እንደዛ ከሌለሽ በደንብ አስተውይ። ኢየሱስን ነው እኛ በስጋ ሲመጣ ያንን ቃሉን ያብን ቃል አሁን በደንብ ገብቶሻል ማለት ነው። ስለዚህ እውነተኛ ኢየሱስ ሰው ነው። አንተ ጅል ጣልቃ ትግባ አንተ። ስለዚህ አብን እውነተኛ በእናትህ ጣልቃ ትግባ። አትወርደው በቃ። ስለዚህ በደንብ አስተውይ። አብ እውነተኛ አምላክ ተብሎ ሲባል ያለ ቃሉ እንዳልሆነ ገብቶሻል። እዛ ላይ ተተግባባን። ቃሉን ነው ኢየሱስ በስጋ ሲመጣ ኢየሱስ ብለን የምንጠራው። የባህሪ ህይወቱን ነው፣ የአብን የባህሪ ህይወት ነው መንፈስ ቅዱስ ብለን የምንጠራው። ስለዚህ አብ እውነተኛ አምላክ ሲባል ያለ ቃሉ ያለ ህይወቱ አይደለም። ስለዚህ ለቃሉም እውነተኛ አምላክ ተብሎ ይነገራል ማለት ነው። ለባህሪ ህይወቱም እውነተኛ አምላክ ተብሎ ይነገራል ማለት ነው። ለአብ የተነገረው ለወልድ ይነገራል ማለት ነው። ምክንያቱም በአካል ሶስት ብለን ስለምናምነኛ። ምክንያቱም አሁን ለምሳሌ አንቺ አላህ እጁ እውነተኛ አምላክ አይደለም ብለሽ ታምኛለሽ ብዬ አላስብም። ጭንቅላቱን ነጣጥለን አንልም። አላህ እውነተኛ አምላክ ከሱ ውጭ ሌላ አምላክ እንደሌለ እናምናለን። እንደዛ ነው። አካላቱ የተያዘ ነው። አካላቱ የተያዘ ነው። አይ እኛ ስለ አካላቱ አናወራም። አላህ ራሱ በራሱ በገለጸበት መልኩ ነው የምንገልጸው። አመቱላ እሱ በጣም ከባድ ይሆንብሻል። ምክንያቱም ያልተያዘ ከሆነ አላወራም ማለት ትችያለሽ፣ እንደ ማደንዘዣ ልትጠቀሚው ትችያለሽ ለአንቺ። አሁን ለምሳሌ ከከፈተልኝ ክርስቲያን እስኪ ከተያለሽ አንዴ ተረጋጊ። እፎይ ቀጥል ፕሊስ፣ ተረጋጊ። በቃ ወደ ራሷ እንዲገባባት እየፈለገች ስላልሆነ እፎይ ሀሳብን ቀጥል፣ ጨርሰህ አውራ። ያ አሁን እንትንን እኛ እንደዚህ ዝም ብለን ነው የምናልፈው። እኛ ጋር ጥያቄው ሲመጣ ዝም ብለን እንሸሸዋለን ከሆነ ለአንቺ ሊሰራ ይችላል። በቃ ዝም ብለሽው መከተል ማለት ነው። እኛ እንደዚህ አይነት እምነት የለንማ፣ አይገናኝማ። እፎይ ለዛ ነው ያልኩህ እኮ። ምንድን ነው የምታምኚው ብዬ ድፋይን አድርጊ። እሺ አካላቱ የተያዘ ነው የተነጣጠለ? እኛ እንደዚህ አይነት እምነት የለንም እኮ እያልኩህ ነው። እጅ አለ የለውም? እሺ እኛ እንደዚህ አይነት እምነት የለንም። አላህ በማንነቱም በምንነቱም አንድ ነው። የሱን አላህ እጅ አለ የለውም? አንዴ ጥያቄ ልጨርስና ወደዛ እንገባለን። አላህ እጅ አለ የለውም ፕሊስ። ምክንያቱም አምላክሽን አታውቂም እኮ። ስለዚህ እጅ አለው፣ እግር አለው፣ ባት አለው፣ ፊት አለው፣ ወዘተ ቃል አለው። ቃሉ ምን ውስጥ ነው ያለው አታውቁም። እጁ ምኑ ጋር ነው ያለው አታውቁም። እግሩ ምኑ ጋር ነው ያለው አታውቁም። እሱ ለማምለክ እኮ እሱ እኮ አዳምጪ። ምክንያቱም አንገት ከሌለው ከታች ባት አለው። አዳምጪ አመቱላ በደንብ ስላስታወስኩሽ እኮ ነው ቅድም እንትን ያልኩሽ። ከዚህ በፊት ጠይቀኛል አልሽ፣ አልጠየቅኩሽም። ተረጋጊና አዳምጪ። ጭንቅላት የሌለው ፊት አለ፣ አንገት የሌለው እግር አለ። የተያያዘ ከሆነ እሱ ፍጡር ይሆናል። በደንብ አስተውሉ። የተያያዘ ከሆነ ስትራክቸሩ አንድ ከሆነ እናምንበትን ነገርማ አታውራ። ናይ ከፍ በይና ከፍ አድርጋት። በእናት ክርስቲያን አላህ በዛቱ አንድ ነው። አንድ ጥቅስ ብቻ ስጪኝ እና ከፍ አድርጋት። ኖ ዌይ አንዴ። እሺ ጥያቄ ለምን ማርጋትና እፎይ
አይደለም አንዴ አንድ ነገር ብቻ ቆይ ነገር ከመናገር ማለት ነው። አመቱላ አንቺ አሁን ክርስቲያን ተዋት አንዴ። አንቺ እንደምታምኝበት አላህ በዛቱ በደንብ አስተውይ፣ በዛቱ አንድ ነው የሚል አይደለም ከቁርአን ከሐዲስ ከሰጠሽኝ አደንቅሻለሁ። እሺ አንዴ ጥያቄ ልጨርስና ማናምንበትን እያልሽ ስለሆነ ምክንያቱም አላህ ላይ ምንም የምታውቂው ነገር የለም። የእኛን ጥያቄ ደግሞ አታውቂውም አናምንበትም እያልሽ ነው። ምንድን ነው ማታምኙ? እስኪ እኔ የተናገርኩት ስህተት የሆነ ማታምኝበት ምንድን ነው? የማይገናኝ ነገር ነው። እኛ በማንነት ሶስት የሚል እምነት የለንም። እያወዳደርክ ነው ያለው። አላህ አካላቱ ስንት ናቸው? ስንት አካላት አለው እንዴ? አንዴ ተነገርሽኝ። አንዴ ጥያቄ የአላህን አካላት ብዛት ከነገርሽኝ ንጽጽር አቆማለሁ። እኔ ባይዞ በደንብ አስተውሉ። እዚህ ጋር ያላችሁ የአላህ አካላት ብዛቶች አዳምጪ። 1000 የሚሆን ቢሊየን የሚሆን አንድ የሚሆን የአላህ አካላትን በአካል አላህ ይህን ያህል አካላት አለው ብለሽ ከነገርሽኝ አንድ የቁርአን አያ ከሰጠሽኝ ንጽጽር አቆማለሁ። አላህ ስንት እንደሆነ አይታወቅም። ይሄው ንጽጽር እኔን አስቁሚኝ። ትልቁ ላይ ነሽ። ቀጥይ። ጥያቄን አንድ ያስመልስልኝ። ኦኬ ቴንክ ዩ። በቃ ይሄ ነው እስልምና፣ ይሄ ነው። ኤኒዌይስ በደንብ አስተውሉ። እኛ ጥያቄና እሱ እኮ አይገናኝም እኮ። እንደዚህ አይነት ድድብናማ አይጠናወትሽ እህታችን። አላህ ስንት እንደሆነ ቆጥረሽ ነኝ። በመጀመሪያ እኛ አምላክ በባህሪ ዱክ እንደኛ አካላቱ የተሰካከ ሆነ የተገጣጠመ ሆነው አንድ የምትለዋን ኮንሰፕት ዘና እንመጣ በኩነት ወይም ኦንቶሎጂካሊ አብ ልብ ብለን እናምናለን። ቃል ልጁ ብለን እናምናለን። ያ የባህሪ ህይወቱን ደግሞ መንፈስ ቅዱስ ብለን እናምናለን። ሶስት አካል ስንል ከዚህ ነው። አንድ ፍቃድ፣ አንዲት ስልጣን፣ አንዲት አገዛዛለች ብለን እናምናለን። የእናንተን ይሄ ቦዲ ስትራክቸር ያለውን ቁጥር እኔ አንድ እባላለሁ፣ አላህም አንድ ይባላል። እጅ አለኝ እኔ፣ አላህም እጅ አለው። እጆቹ የተገጣጠሙ ጭንቅላት ግን የሌለው አንገት የሌለው እግር ብቻ ያለው እሱን አይምሯችሁ ውስጥ እዛችሁ መታችሁ ስንት ነው አትበሉ። እግሩ እዛ ጋ ነው፣ ጭንቅላቱ እዛ ጋ ነው፣ ፊቱ እዛ ጋ ነው፣ አይኑ እዛ ጋ ነው። ቃሉ ምን ውስጥ ነው ያለው አታውቁትም። ስንት አካላቶች አሉት? አንድ። ምኑ ነው አንድ? እንደኔ ደምራችሁ ቆጥራችሁት ከሆነ ጉድ። እንደኔ ደምራችሁ እንደዚህ ድምሩ የአካላት ስብስብ ጭንቅላት የሌለው አንገት የሌለው ወገብ የሌለው ታፋ የሌለው ብልት ይኑረው አይኑረው ማይታወቅ እሱን ደምራችሁ አንድ ካላችሁት እናመሰግናለን። የአብ የባህሪ ቃሉ፣ የአብ የባህሪ ክንዱ፣ የአብ የባህሪ እጁ ወልድ ብለን እንጠራለን። የአብ የባህሪ ህይወቱን መንፈስ ቅዱስ ብለን እንጠራለን። እኛ በጣም ኢዚ፣ በጣም ሲምፕል፣ የእኛን ለመረዳት ምንም አይከብድ እና እንደዛ ነው። ወደ ቶፒኩ መልሰው አላህን ቆጥራችሁ መሰማቸው። ያ በነገራችን ላይ ልጅቷ አንድ ደቂቃ አላህ ላይ ማውራት አችልም። በቃ ተጭነውባቸው የመጡ ጥያቄ ያለ ክርስትና ላይ እሱ ነው አይምሯቸውን ሚሞራይዝ አድርገው የሚመጡት። አላህ ላይስ አንድ የሚያውቁት ነገር የለም። እርግጠኛ ሆኜ የምነግርህ እፎይ አሁን 3 ደቂቃ ወሬ ብትላት ስላለህ አታወራ። 3 ደቂቃ ማለት ነው። በአንድ ደቂቃ ግን 1000 ጥያቄ ጠይቂ ብትላት ትጠይቃለች። ለምን? የሚያጨማልቁት ይሄን ስለሆነ ማለት ነው። ስለዚህ አላህ ላይ ማውራት የምትችል ከሆነ አሁን መግባት ትችላለች። የጠየካት ጥያቄ ላይ እፎይ ማለት ነው። ስፔሻሊ ርዕሳችን ላይ ማውራት የምትችል ከሆነ መግባት ትችላለች። ስለዚህ የተጫነባችሁን ብቻ አራግፋችሁ ለመሄድ አይደለም ሙስሊሞች። እንደ ጋሪ ፈረስ እንደ አህያ የተጫነባችሁን አራግፋችሁ ለመሄድ አትምጡ። ኦኬ፣ ለማገናዘብ አሰጣ እሺ፣ ሰይድ ሙስጠፋ አቤት። ሴት በሌለበት ልታወራ ነው። ሴት በሌለበት ልታወራ ነው። ቀጥል። እንዴት ነህ? እንዴት ነህ? ሰላም ነው አለን። እንደተላ አሰልመም እንደ ስለምን አሰልመም ተድላ እኔ ደደብ አይደለሁም። ነብይ የሚከተሉት ደደቦች ስለሆኑ ሳሂህ አልቡኻሪ 1913 ላይ
ተከታዮቼ መሀይም ናቸው ስላለ እኔ መሀይም ስላለውን አልከተለውም። ግባ ቶፒኩ ላይ የክርስቶስ ምስክርነት ደደብቅላ ስላለ እኮ ነው። አዳምጥ። ክርስቶስ እንደዚህ አለ፣ እኔ አብ ልጅ ነኝ አለ። አጋንንቶች ለመሐመድ እንዲህ አሉት፣ አላህ ልጅ የለውም አሉት። የክርስቶስን ንግግር አልቀበልም ብለህ የአጋንንትን ለምንድን ነው የተቀበልከው? ይኸው ተድላ ጀነት ሊገባ ነው፣ አንተ ግን እዛው ጀሃንም ልገባ ነው። አየህ መሐመድም የት እንደሚገባ አያውቅም። እንኳን አንተን ተድላተውና ሱራ 34 24 ላይ እኛ ወይም እናንተ በተሳሳተ መንገድ ውስጥ ነን በላቸው ነው የሚለው። ሱራ 971 ላይ ሁላችሁም ወደ እርሱ አውራጅ እንጂ አንዳችሁም አትቀሩም ነው የሚለው። ተረጋጋ። 46 9 ላይ በእኔም በእናንተም ላይ ምን እንደሚደረግ አላውቅም ነው ያለው። ነብይህ ማያውቀውን አንተ ከሌ ገነት ይገባል ካልክ እናመሰግናለን። ስለዚህ ሩቁን አዋቂ አላህ ብቻ ነው ቢልም እኔ አውቃለሁ እያልክ ነው፣ እናመሰግናለን። አንተ አላህ ነህ ማለት ነው። አሁን ቶፒኩ ላይ ግባ። እንኳን እኔና በዋሪ 48 ላይ አላህ ራሱ ጋነም መሙያ ነው። አላህ ጋነም ይሙላ እንጂ እኔ ለምን ጋነም እገባለሁ? በዋሪ 48 ጋነም ግባ። ቶፒኩ ላይ ግባ። አትጩ። ሰይድ ሙስጠፋ ፊትን አትቀባ። ፓውደር ሰይድ ሙስጠፋ ነብይን መስዬ ነው መጽሐፉ ላይ አውራ። ይሄን ማስጠል በፊት ሰይድ ቶፒኩ ላይ ግባ። ጥርስ ሳቁስ ሳቅ ነብይም መስላለሁ፣ አልስቅም። እሱም እንደኔ ሸራፋ ነው። ትከተለኛለህ። ከዛ በኋላ እውነትም የትክክለኛ ነብይ እኮ ነብይም መስላለሁ። አላህ ነው። ምን ችግር አለ? ማን ያለው ሚስት የሚል ልጅም ከሌለኝማ ሱራ 601 እኮ አላህን መስዬ ደግሞ ትከተለኛለህ። 601 ላይ ልጅ ሚስት የሌለውን ሲሆን ልጅ እንዴት የለውም ስለሚል ልጅ እንዴት ይኖረዋል ስለሚል ቶፒኩ ላይ ግባ። አንተ ሰንጋ ነህ እኮ ሰንጋ ነህ። እና አርደ ልብ ላይ ነው በቂያ ማለት የሚታረደው እንትን መስየህ ቶፒኩ ላይ ግባ። ምናርድ ብናገኝ አሁን ነው ረድ ምናደርገህ አንተን ቁርጡቢ ቮሊሙ 85 ላይ አርደህ መብላት እንድትችል ሰውን እንኳን አርደህ መብላት እንደምትችል ካፊርና ክርስቲያን ስለሚፈቅድልህ አሁን ቶፒኩ ላይ ግባ። አታገኘኝም። አሁን ተላ በለጠህ በእናትህ አንተ ጀሃነም ነህ በእናትህ። ቶፒኩ ላይ ግባ። እንኳን እኔ አላህ ራሱ በዋሪ 48 ላይ ጋነም መሙያ ነው። ቶፒኩ ላይ ግባ። አንተ የጀሃነም መቀርቀሪያ እኮ ነው። ጋነም ነው መቀርቀሪያው። ጋነምን የሚሞላው በእግሩ አላህ ነው። አንብብለት ወይንም ክፈትለት። በዋሪ 48 ጋነም ነው መሙያው። አላህ መሙያ ነው፣ እኔ አይደለሁም። ሶስት አምላክ መከተል ነው። አንተ ሶስት አምላክ የምታመልክ ቂል ጅል። አላህ እኮ ስንት እንደሆነ አታውቀውም። ጭንቅላት የሌለው አንገት የሌለው እጁ ሶስት እጅ ያለው፣ ሁለት ቀኝ እጅ አንድ ግራ እጅ፣ ሶስት እጅ ያለው ጭንቅላት አልባ እያመለክ ኢየሱስ ጌታ አይደለሁም እያለ ጌታ ነህ ትላለህ። ከብት እኮ ነው። Look, the people will be thrown into the hellfire and I will say, are there any more to come? Till Allah puts his foot, please, over it. And it will say, ቃቲ ቃቲ enough enough. ሰዎች ወደ ገሃነም ይወረወራሉ። እስከ መቼ ድረስ? አላህ እግሩን ገሃነም ላይ በገሃነም ውስጥ እስኪጭን ድረስ። አላህ እግሩን ገሃነም ላይ ሲጭንባት ቃቲ ቃቲ በቃኝ በቃኝ ትላለች። ገሃነም መሙያ ነው ያንተ አምላክ። አሁን 48 ላይ ማለ አንተ ኢየሱስ ሞተ ትላለህ። የፈጣሪ ሞታ ቶፒኩ ላይ ግባ። ኧረ ይሄ ሰውዬ በኢየሱስ እስኪ ሰይድ ሙስጠፋ ለመጨረሻ ጊዜ እኔ ላናግረው። ሰይድ መስለም አለበት። ቆይ አንዴ ሰይድ አንዴ፣ የአጋንንት ምስክርነት ትቀበላለህ ወይስ አትቀበልም? እስኪ እዚህ ላይ አውራ። እስኪ ይሄ ቁርአን ነው የጋኔኖች ምዕራፍ ከፍቼልሃለሁ። እስኪ ይሄን ቅራልኝ እስኪ አንዴ ይሄንን በዜማ አረና ሳተቀሩ እንደምኛቀርተናል መጀመሪያ እኮ ቅራልኝ፣ ድገመው እስኪ የጋኔኖች ምዕራፍ። ጋኔኖች መሐመድ አረቄ የሚጠጣ ሰው እፎይ አረቄ እየጠጣ ፓውደር እየተቀባ እየመጣ ፊቱ ራሱ አሪፊት እኮ ነው። ይሄን አውራ ስለ ግለሰብ አታውራ ሰይድ። መጽሐፍ ላይ ቁርአን ተከፍቶ ስለ ግለሰብ አታውራ። ቀጥል፣ አንብብ ይሄን ነው በል።
እናንተ ጋር ሰው አይማርም። እንዴት ይማራል ሰው እናንተ ጋር? አንብብ፣ ችግር የለውም። እያነበብክ አስተምረን። ጋኔኖቹ ሙሐመድ ምንድን ነው አራኛው ዑለማዎች አሉ እነ ሁሱ አሉ። እንትናን እፎይን ያርበደበደ ሁሱ ብርብድ አድርጎት ይሄ ሰውዬ በጤናው ነው። ፊቴ ላይ በጣም እንትን ብሏል እና ፊቱ ላይ ፓውደር ይቀባል። ፊቱ እንዲህ ነው ምናምን ነገር ምንድን ነው እሱ? አር ከሆነም ልልሰው ጁስ መስሎ ልጠጣው ነው እንዴ? ሱናን አቢ ዳውድ 67 ላይ ሰገራ የገባበትን እንደ ጁስ ጠጡት ስለሚል ማለት ነው። ታጠቡበት፣ ተጉመጥመጡበት ስለሚል። ሱናን አናሳይ 327 ላይ ደግሞ ነብይህ ሰገራ እንትን በተባለበት ስለሚጠጣ ፊቴ ላይ ታዲያ አር ከመሰለ ልልሰው ነው እንደ ነብይ እሱ ስለፈቀደው ብታጠብም ትጠጣዋለህ ማለት ነው። እጣቤን እንደ ጁስ ትጉመጠመጠዋለህ። ቶፒኩ ላይ ግቡ። አህመዲን ቶፒኩ ዛሬ ከባድ ነበር ማለት ነው። የክርስቶስ አምላክነትን በግልጽ የሚያሳይ ነው። በቃ በግልጽ ልክዱት በማችሉት ሁኔታ የክርስቶስ አምላክነት ፍንትው ብሎ የሚታይበት ራሱ ስለ ራሱ እኔ የአብ ልጅ ነኝ ብሎ ተናግሮ አብ ስለሱ የአብ ልጅ ነው ብሎ የመጣው የአጋንንትን ስራ ሊያፈርስ መሆኑን በስጋ መገለጡ የአብ ልጅ የአጋንንትን ስራ ለማፍረስ ከሆነ ስለዚህ አጋንንት መጥተው ከዚህ 600 ዓመት በኋላ የአብ ልጅ አይደለም ቢሉን ኖ አልሐምዱሊላህ እንኳን ደህና መጣ። አልሐምዱሊላህ ይቀጥል። ጅብ እኮ ይበላል በእስልምና። አርደ ልበላይ ነው ጣፋጭ ምግብ። ስንት የሚበላ ያለ አንተና አርጃ አልበላ። ጅብ አርደ ትበላለህ እኮ ይፈቀዳል እኮ እስልምና። አሁን ቶፒክ ላይ ግባ። ለአንተ አበላሃለሁ። አበላም እንዴ? እኔማ እኔ ነው የምበላው ወይንስ ጅቡን? አበላሃለሁ እንጂ ጅቡን ለአንተ። አይ አንተ ቅድሚያ ብላ ተነብዬ ጋር። አሁን ቶፒክ ላይ ግባ። አንተ ነው ማበላ። ያው ግብዣ ድሮ ቀድሞ ጋባዥ ቀድሞ ጎርሶ የሚወደውን ነው እንትን የሚለው አይደለ? ስለዚህ በልተን አይበቃህም እንዴ? ለምን ትጃጃላለህ? አይበቃህም እንዴ? ወደ እስልምና ግባ። ነው የምታለቅሱት? አያችሁ፣ የአጋንንት ምስክርነት ተቀባይ እንዳልሆነ ስንመጣ አጋንንት ምን ያህል ታክቲካል እንደሆነ በዚህ መረዳት ትችላላችሁ። አስጨነቃቸው። በቃ ታውቃላችሁ፣ ተጨነቁ፣ ተጠበቡ፣ ተሸበሩ። እኛ እንጨነቅም እናስጨንቃቸዋለን። አንብብ እስቲ አጋንንት ወንድሞች ምስክርነት ነው ይሄ። አጋንንቶች ትምህርት ዝህ ለምንድነው የምትከተለው? ክርስቶስ ስለራሱ እኔ የአብ ልጅ ነኝ እያለ አጋንንት ከ600 ዓመት በኋላ መጥተው ኖ አላህ ልጅ የለውም ሲሉ ለምንድነው የአጋንንትን ትምህርት የምትቀበለው? አቦ እፎይ አትቀባጠር። አረብ ሀገር ሙስሊም ቢስሚላህ ብሎ ያረደውንም አጠቅላላ እናንተ ፋሳ ይሄው አንብብ። ቁርአን ላይ ነው የተቀመጠው። ቁርአን ላይ የተቀመጠውን ነገር አንብብ። ሱራ 5 ላይ እኮ ምን የኛን ምግብ እንድበላ ፈቅዶልሃል እኮ እኛ ያረድነው። ሙስሊም ጥላቻ ሙስሊም ቢስሚላህ ብሎ ያረደውን አረብ ሀገር ድብና አድርጋችሁ ስትበሉ እየኖራችሁ እንደገና ሀገር ስትገቡ ትንበጣረራላችሁ። አንብብ። ሌላውን ተውና እሺ አነብልሃለሁ። ጓበል ይሄ እኮ ጠቅላላ ውሸት እኮ ነው እኮ። ቁርአን ውሸት ነው። እናመሰግናለን። ይሄንን ማለት ነው ውሸት ነው። የእናንተ ይሄ ጠቅላላ ውሸት ነው አለን። እናመሰግናለን። ቁርአን ውሸት የለውም። ተሸማቀቀበት። ቁርአኑን ማፈር አሸማቀቀው። ቆይ ቁርአኑን ማንበብ በራሱ አሳፈረው። አያችሁ አይደል? አሳፈረው። ያጋንንትን ምስክር አንብቤ እንዴት ነው እሱ እኛ በራሳችን አይደለም የሚለው እስቲ አንብብ። ጀግና እስቲ አንብብ። ድፈር ወንድ አንብብ። እስቲ ትሸማቀቅበታላችሁ የራሳችሁን መጽሐፍ እናንተ እንጂ እኛ እንሸማቀቅበት። ካልተሸማቀቅ አንብበው እስቲ። ከዛ በኋላ እንቀጥላለን። አንብበው እስቲ። አትርከም፣ ልቅ ወደ እስልምና ግባ። ዝም ብለህ አትፍረጭረጭ። አሁን ተስፋ ቆርጣችኋል። ከሰርቶ ሸኛው ክርስቶስ በደንብ አስተውሉ።
ዛሬ ገቡትን እንዳለ ይዩት። የክርስቶስን አምላክነት እንዴት ሰብከንበታል፣ እንዴት አሳይተንበታል። ለረጅም ሰዓት መጽሐፍ ቅዱሱ ላይ በደንብ ሄደንበታል። ያጋንንትን ምስክር ያጋንንትን ትምህርት ይዘው ክርስቶስ አምላክ የአብ ልጅ አይደለም ብለው እንደመጡና ክርስቶስን እንደካዱ በደንብ ያሳየንበት ምሽት። ለዚህ ነው የተረበሹት። ለዚህ ነው በቃ ከበዳቸው፣ አሳዘኑኝ። አሁንስ ማቀቀል አንተ ራስህ ለምን በአግባብ አትመልስም? አንብበው። ምንም አምላክ አይደለም አምላክ ነኝ ያለበትን እስቲ አንድ ቦታ አውጣ። አንብብ። አንድ ቦታ አውጣ እስቲ አምላክ ነኝ የሚልበት አንብብ። የተከፈተልን አንብብ። አንብበው። ይሄ ምን ይላል? በደንብ አስተውሉ። የጫኑባቸውን ያጋንንት ምስክር ይዘው እኔ የአብ ልጅ ነኝ እያለ አብ ስለ ልጁ እየተናገረ የአብ ልጅ ትሆን አምላክ እንደሆነ ቁርአናቸውም እየነገራቸው ማንበብ አይፈልጉም። ምንድነው የሚፈልጉት? አጋንንት የነገራቸውን የአብ ልጅ አይደለም የሚለውን። እስቲ የአብ ልጅ ነኝ ብሏል። የአብ ልጅ ነው ብለህ ታምናለህ? እስቲ ቁርአንህን አንብብ። እስቲ እዚህ ጋር አላህ ልጅ የለውም ብሎ የነገረህ ማን ነው? ክርስቶስ ራሱን የአብ ልጅ ነኝ እያለ ኖ አልቀበልም። ለምን? አጋንንቶች አንተ ልጅ አይደለህም ብለዋል። ክርስቶስ ስለራሱ የተናገረውን አልቀበልም ብሎ አጋንንት የነገረኝን ነው የምቀበለው ይላል። አሁን ይመጣና እስቲ አምላክ ነኝ ያለበትን ይላል። አላህ ምን እንዳንተ መሀይም ሆኖ ነው? ሱራ 43:81 ላይ ምክንያቱም መልስ ለምን ይነካል? ደስ ብሎ የሚመሰክረው እኮ ነው። ሕያው አምላክ እኮ ነው። ደስ ብሎ የሚመሰክርለት የአብ ልጅ መሆኑን ደጋግሜ እኮ አሳየሁህ እኮ። የእናንተ ንፍጥ ጭንቅላት ግን ሊረዳ ስለማይችል አሁን አንብብ እስኪ። አጋንንት የተናገሩትን ሰምተህ ለምንድን ነው አጋንንት ምስክር? አንብብ፣ ኢቅራ። በዚህ መጠን ሰው መደደብ ይችላል ለካ እናንተ። ገረም ነው፣ ድንቅ ነው፣ ይገርማል። ታነባለህ? አመር አቤት። ሙስሊም ነህ? በደንብ። መልካም። ክርስቶስ እኔ የአብ ልጅ ነኝ ይላል። የአብ ልጅ እንደሆነ ይናገራል። አንተ ግን ይሄንን ትቀበላለህ? የእግዚአብሔር ልጅ ነው የፈጣሪ ልጅ ነው ብለህ ታምናለህ? ወይንስ አጋንንት ኖ እርሱ ያላህ ልጅ አይደለም ያሉትን የአጋንንትን ትምህርት ነው የምትቀበለው? ምን? ኢየሱስ የአብ ልጅ መሆኑን መናገሩን ነው የምትቀበለው? ወይንስ አጋንንቶች አላህ ልጅ የለውም ያሉትን ነው የምትቀበለው? አጋንንቶች አላህ ልጅ የለውም ያሉትን ነው የምትቀበለው? ወይንስ ኢየሱስ እኔ የአብ ልጅ ነኝ ያለውን ነው የምትቀበለው? የአላህ ምን አይነት ጥያቄ ነው? ግልጽ ነው። ይከብዳል አይደለ? ወጣ ይከብዳል። ምክንያቱም አጋንንቶች ምን አሉ? አላህ ልጅ የለውም አሉ። ክርስቶስ ምን አለ? እኔ የአብ ልጅ ነኝ አለ። የትኛውን መምረጥ ይሻልሃል? ወደ ጤናማ ሰው ሲያስበው፣ ጤናማ አይምሮ ሲያስበው አይመጣውም፣ አይሆንም፣ አበላም፣ አያስኬድማ፣ አይሆንም። ዛሬ አንተ ነርቫቸውን እስኪ ስለ አምላክህ አንድ ጊዜ አስረዳ። እስኪ ስለ አምላክ መሆኑን እስኪ አስመስክር። ምን ፈለክ? ምን ልንገርህ? አምላክ ነኝ እኔ አምላክ ነኝ አምልኩኝ ያለበት ቦታ አንድ ጥቅስ አንተ እስኪ።
አምላክ የሚመሰከረው እኔ አምላክ ነኝ በማለቱ ነው ወይ? እነኚህ ሰዎች እንደ ጋሪ ከተሰራባቸው ነብይ እኮ ነው ሲያስተምር እንጂ ነበረው የማመልከውን አምልኩ እንጂ ሲል የነበረው እኔን አይደለም አምልኩኝ ያለው። በቃ አዳምጣው። እነኚህ ሰዎች እንደ ጋሪ ከተጫነባቸው አይዲዮሎጂ ውጪ ምንም እንደማያውቁ ከዚህ መረዳት ትችላላችሁ። እስካሁን ስናወራ የነበረው ሳሳያችሁ የነበረው ምንድነው? እሱ የክርስቶስን አምላክነት ነው። አስቀድሜ ስነግራችሁ የነበረው የአብ ልጅ ነኝ ሲል ምንድነው እያለ ነው? አትቀባጥር። ሰላምላክ ስትጠየቅ በተግባር አስረዳም። ሰላምላክ አስረዳ አምላክ ተሆነ አዳምጣ። የአብ ልጅ ሲባል ምን እያለ ነው? አምላክ ነው እያለ ነው። ከባህሪ የተገኘ ከእርሱ ባህሪ የተገኘ እስከሆነ ድረስ ማለት ነው። ከእርሱ የተካከለ አንዲት ስልጣን፣ አንዲት ፍቃድ፣ አንዲት አገዛዝ ያለች ስለሆነ የእርሱ የባህሪ ልጁ ስለሆነ ዓለማትን የፈጠረ ስለሆነ ፈጣሪ ነው እያልን ነው። እርሱም ምን አለና አባቴ ይሰራል እኔም እሰራለሁ አለ። አባቴ እስከዛሬ ይሰራል እኔም እሰራለሁ። በሰንበት የሰንበት ጌታዋ፣ የሰንበት አዛዧ፣ የሰንበት ፈጣሪዋ በሰንበት የሚያዝባት እርሱ ነውና እንዴ በሰንበት ትሰራለህ ሲሉት አባቴ ይሰራል እኔም እስከዛሬ እሰራለሁ አላቸው። ዮሐንስ ወንጌል ምዕራፍ 5 ከቁጥር 16 እስከ 18። አይሁዶች በጊዜው ገብቷቸዋል አምላክ ነኝ እያላቸው እንደሆነ። ማን ይሉታል የሰው ልጅ ብሎ ሲጠይቃቸው አንዳንዱ ዮሐንስ፣ አንዳንዱ ጴጥሮስ፣ አንዳንዱ ዮሐንስ፣ አንዳንዱ ኤርሚያስ፣ አንዳንዱ ኤልያስ የት ነው አውጣው? እኔ አምላክ ነኝ አምልኩኝ ያለበትን አውጣና ሳይኝ ፕሊስ አዳምጥ እባክህ። ያንተ እንዳም የሆነ ጥያቄን ያዘው ኪስ ከተታ ያንተ መስፈርት እኮ እኛ ጋር ይሰራው ያንተ ደደብ የሆነ ጥያቄ እኛ ጋር ይሰራው። በደንብ አዳምጥ፣ በደንብ አስተውል። ፈርዖን ቁርአንህ ላይ አምላክ ነኝ ስላላለ የትም ማንጣት አትችልም። አዳምጣ። ፈርዖን ቁርአንህ ላይ አምላክ ነኝ አምልኩኝ ብሏል። አምላክ ነው ማለት ነው። ዲስ ዱድ እንደዛ ነው የሚረዳው። አንድ አካል እኔ አምላክ ነኝ ስላለ አምላክ ነው ማለት አይደለም። እኛ ምንድነው የምናምነው? ክርስቶስ በስጋ የተገለጠ ሕያው አምላክ ነው ብለን ነው የምናምነው። አላህ አንድ ቀንም ተንፍሶ አያውቅም። አምላክ ነኝ ብሎም አያውቅም። ዲስ ዱድ ከፍ አድርጌ ላሳያችሁ እንዴት ኢምሌት እንደማደርገው፣ የእሱ ሎጂክ እንዴት እንደማይሰራ ላሳያችሁ። አንድ ጥቅስ ብቻ ለምን ወጣ? ሮጠ ና ተመለስና ግባ። ነርቫቸው ነው ዛሬ የተነካው። በነገራችን ላይ አላህ አይወልድም፣ አልወለደም፣ አልተወለደ ምናምን የሚሉ ነገሮችን እንኳን ተናግረው ይወጣሉ ብዬ አስቤ ነበረ። ዘሆል ነው የተመታባቸው። ያ ኤኒዌይስ ቶፒኩን ሰብስበውና ጨርሰው በቃ። ኤኒዌይስ ምላሽም ስለሌለ በደንብ አስተውሉ። ክርስቶስ በስጋ የተገለጠበት ምክንያት፣ በስጋ የመጣበት ምክንያት ዕብራውያን ምዕራፍ 2 ቁጥር 14 እና 15 እንደሚናገረው በሞቱ ሞትን ሊሽር የአጋንንትን እስራት ሊያፈርስ ነው የመጣው። ክርስቶስ በስጋ የተገለጠው በሞቱ ሞትን ለመሻር ነው። እርሱ የሕያው የእግዚአብሔር ልጅ ነው። የሕያው የእግዚአብሔር ልጅ ከሆነ ደግሞ እርሱ ሕይወትን የሚሰጥ ነው። ለዚህም ነው የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሆነ ለዘላለም አይሞትም ብሎ ዮሐንስ ወንጌል ምዕራፍ 11 ቁጥር 25 እስከ 26፣ ዮሐንስ ወንጌል ምዕራፍ 8 ቁጥር 52 ላይ ቃሌን የሚጠብቅ ለዘላለም ይኖራል ብሎ የተናገረው እርሱ ዘላለማዊ ስለሆነ ዘላለምነትን የሚሰጥ ስለሆነ ነው። ስለዚህ እርሱ ሕይወትን የሚሰጥ እርሱ ሞትን የገደለ የአጋንንትን ስራ ያፈረሰ ነው። ዮሐንስ በመልእክቱ በአንደኛ መልእክቱ ዮሐንስ ምዕራፍ 5 ከቁጥር 8 ጀምሮ እንዲሁም ደግሞ ቁጥር 20 ላይ ይህም በደንብ ስለሚናገር ማለት ነው። እርሱ የተገለጠው የአጋንንትን ስራ ሊያፈርስ እርሱ እውነተኛ አምላክ እንደሆነ ይናገራል። ሮሜ ምዕራፍ 9 ቁጥር 5 አባቶች ለእነሱ ናቸውና ከእነርሱም ክርስቶስ በስጋ መጣ ይላል። ክርስቶስ በስጋ የመጣው የአጋንንትን ስራ ለማፍረስ ነው። እርሱ የነፍሳችን ጠባቂ፣ የነፍሳችን እረኛ፣ እኛን
የጠፋነውን ሊሰበስብ ሊፈልገን የመጣው ዮሐንስ ወንጌል ምዕራፍ 10 ቁጥር 15 ላይ የአብ ልጅ እንደሆነ ይናገራል። ዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ እውነተኛ የወይን ግንድ እኔ ነኝ ይላል፣ አባቴም ገበሬው ነው ይላል። እርሱ እውነተኛ የአብ ልጅ ነው። የአብ ልጅ ነው። እርሱ የነፍሳችን ጠባቂ ነው። የነፍሳችን እረኛ ነው። እርሱ በደንብ አስተውሉ፣ የዘላለም ሕይወትን እናገኝ ዘንድ በስጋ የተገለጠ ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር በልጁ እንድታምኑ ወደ ዓለም የላከው እርሱ የአብ የባህሪ ልጅ ነው። ዕብራውያን 1 ከ1 እስከ 3 እንደሚናገረው በስጋ የመጣው በእርሱ እንድናምን ሞቱን በሞቱ ገሎ ፍቅሩን ሊያሳየን ነው። እኛ እንደወደድ ነው ሳይሆን እሱ እንደወደደ በእርሱ ፍቅር የእሱን ፍቅር ነው የገለጸልን። ልጁን ላከልን፣ ክንዱን ላከልን፣ እጁን ላከልን፣ ቃሉን ላከልን። እርሱ በስጋ የተገለጠው ፊልጵስዩስ ምዕራፍ 2 ቁጥር 4 እስከ 7 እንደሚናገረው እስከ ሞት ድረስ የታዘዘው የባሪያን መልክ የያዘው እርሱ ክርስቶስ ሕያው አምላክ ነው። ከአብ የተካከለ አንዲት ፍቃድ፣ አንዲት ስልጣን፣ አንዲት አገዛዝ ያለችው ለአብ ያለው ሁሉ ለወልድ ያለው ዮሐንስ ወንጌል ምዕራፍ 17 ቁጥር 10፣ ዮሐንስ ወንጌል ምዕራፍ 16 ቁጥር 15 ሁሉን የሚገዛ ሁሉን የፈጠረ ዮሐንስ ወንጌል ምዕራፍ 1:3 ቆላስይስ 1:15 እንደሚናገረው አስቀድሞ ቃል ብቻ የነበረው ሁሉን የፈጠረ ሁሉን ያስገኘ ማርያምን የፈጠረ ማርያምን ያስገኘ ከእርሷ ስጋና ደምን ነስቶ በስጋ የተገለጠ ቃል ስጋ ሲሆን ጸጋና እውነትን ተሞልቶ በእኛ ሲያደር እርሱ የማይወሰነው የማይዳሰሰው የማይነካው የታየ የተዳሰሰ የተነካ እርሱ ሕያው አምላክ ነው። ሁሉን ገዢ ነው። እርሱ የአብ ልጅ ነው። የአብ ልጅ ነው። ስለዚህ አባቴ እስከዛሬ ይሰራል፣ እኔም እሰራለሁ አለ። ድምፄን ይሰማሉ አለ። ወልድ ከ600 ዓመት በኋላ መጣና ሙሐመድ ነው አለ። ዮሐንስ በአንደኛ መልእክቱ ላይ ምዕራፍ 1 አይ ቲንክ በአይናችን ያየነው በጆሮአችን የሰማነው በእጃችን የዳሰስነውን እንጽፍላችኋለን አለ። ሙሐመድ ከ600 ዓመት በኋላ መጣና በአይኑ ያላየውን በጆሮ ያልሰማውን በእጁም ያልነካውን ልንገራችሁ አለን። ዮሐንስ ወንጌሉን ወደ መዝጊያው ላይ ምዕራፍ 20 ቁጥር 30 ጀምሮ ይሄ የተጻፈላችሁ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ አምናችሁ እንድድኑ የዘላለም ሕይወትን እንድታገኙ ነው አለ። ቁርአን ከ600 ዓመት በኋላ መጣና ምዕራፍ 18 ቁጥር 4 ላይ ምዕራፍ 18 ቁጥር 4 ላይ ቁርአን የተጻፈው እግዚአብሔር አላህ ልጅ አለው የሚሉትን ሊያስፈራራ ነው አለ። ክርስቶስ የእግዚአብሔር ልጅ ነው ብለው የሚሉትን ክርስቶስ ምን አለ? እናንተ ብፁዓን ናችሁ። ጴጥሮስን ለምሳሌ ይሄ ስጋና ደም አልገለጸልህም፣ የሰማዩ አባቴ ነው፣ አንተ አለት ነህ፣ በአንተም ለቤተ ክርስቲያን እንሰራለሁ ብሎ ክርስቶስ ጴጥሮስ የተናገረውን ኮንፈርም አደረገው። የስጋና የደም እውቀት እንኳን እንዳልሆነ ተናገረ። ክርስቶስ የአብ ልጅ ነው ማለት። ሙሐመድ መጣና የአጋንንትን ትምህርት ሰማና አላህ ልጅ የለውም፣ ስለዚህ ኢሳ የአላህ ልጅ አይደለም አለ። እኛ ደግሞ አጋንንትን ትምህርት እንዳንሰማ የአጋንንትን መረጃ እንዳንወስድ ክርስቶስ በዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁን ምኞት ልታደርጉ ትወዳላችሁ፣ እርሱ በመጀመሪያ ሐሰተኛ ነው፣ በእውነትም አልቆመም፣ ነፍሰ ገዳይ ነው ብሎ ይነግረናል። ሐሰተኛ ነፍሰ ገዳይ ከሆነ ደግሞ እኛ ከእሱ ማስረጃን ልንቀበል አይገባንም ማለት ነው። እኛ ቅዱሱን ቅባት የተቀበልን የእውነት መንፈስ በውስጣችን ያለ
ያጋንንትን ትምህርት ሰምተን እርሱ የአብ ልጅ አይደለም ብለን ልንለው አይገባም። የአብ ልጅ አይደለም ልንለው አይገባም። እርሱ እውነተኛ አምላክ በስጋ የመጣ በስጋ የተገለጠ ነው። እርሱ ከማርያም የተወለደው የአብ ልጅ ነው እና እናመሰግናለን። ለዛሬ በቂ ነው። ያ ቴንክ ዩ ፎር ዛሬ በጣም ኮንክሪት የሆነ ትምህርት ነው በነገራችን ላይ የተማርነው። በጣም ኮንክሪት ለክርስትናውም መሰረት የሆነ ትምህርት፣ እስልምናውም ደግሞ ሙሉ ለሙሉ የክርስትና ተቃዋሚ ሆኖ እንደመጣ እንደተነሳ የሚያሳይ ማለትም የክርስቶስ ኢየሱስ ተቃዋሚ ነው። ምክንያቱም አብና ወልድን የሚክድ እሱ የክርስቶስ ተቃዋሚ እንደሆነ መጽሐፍ ቅዱስ ስለሚናገር ማለት ነው። ስለዚህ አባትና ልጅን አብንና ወልድን የሚቃወም እሱ የክርስቶስ ተቃዋሚ ነው፣ አንቲ ክራይስት ነው። ስለዚህ እስልምና ደግሞ ይሄንን ነው ተቃውሞ የተነሳው በምን በአጋንንቶች ምስክርነት ማለት ነው። እና ሐዋርያው ጴጥሮስ በሁለተኛ የጴጥሮስ መልእክቱ ምዕራፍ 1 ቁጥር 16 ጀምሮ የእርሱን ግርማ አይተን እንጂ በብልሃት የተፈጠረውን ተረት ሳንከተል የጌታችን የኢየሱስ ክርስቶስ መምጣትን አስታወቅናችሁ አለ። በምን የተፈጠረውን? በብልሃት የተፈጠረ ተረት አይደለም ሐዋርያቶች የያዙት የነበረው ትምህርት። ይልቁንም ከእርሱ ጋር የነበረው ሆነው እነዛን ነገሮች ሁሉ ተምረዋል፣ አይተዋል። ከገናናው ክብር በእርሱም ደስ የሚለኝ የምወደው ልጄ ይህ ነው የሚል ያ ድምፅ በመጣለት ጊዜ ከእግዚአብሔር አብ ክብርና ምስጋናን ተቀብሏል። እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይህ ድምፅ ከሰማይ ሲወርድ ሰማን ብሎ ይናገራል ሐዋርያው ጴጥሮስ ማለት ነው። ክርስቶስ ኢየሱስ እግዚአብሔር አብ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ብሎ በመሰከረ ጊዜ ሐዋርያቶች እንኳን ይህንን ሰምተዋል። ይህንን ምስክርነት ተቀብለው አጽንተው ለእኛ ደግሞ አስረክበውናል ማለት ነው። መሐመድ ከ600 ዓመት በኋላ መጣና ምን አለ? አጋንንቶች እኮ አላህ ልጅ የለውም አሉኝ ብሎ ተነሳ ማለት ነው። ለአጋንንቱ ምስክሩ ደግሞ ማን ሆነ ማለት ነው? ዛፍ። ሙስሊሞች የሚበጃችሁን መምረጥ ትችላላችሁ። የዛው ሁለተኛ ጴጥሮስ ምዕራፍ 2 ላይ ከቁጥር 1 ጀምሮ ምን ይላል? ነገር ግን ሐሰተኞች ነቢያቶች ደግሞ በሕዝቡ መካከል ነበሩ፣ እንዲሁም በመካከላችሁ ደግሞ ሐሰተኞች አስተማሪዎች ይሆናሉ። ሉክ ቀድሞም ሐሰተኞች ነቢያቶች ነበሩ፣ በኋላም ደግሞ አሁንም ደግሞ አሉ፣ በኋላም ደግሞ ሐሰተኛ አስተማሪዎችና ነቢያቶች ይነሳሉ ብሎ ተናገረ። ይሄው የነዚህ ሐዋርያቶቻችን ትንቢት ተፈጽሞ መሐመድ በ6ኛው ክፍለ ዘመን ሐሰተኛ ትምህርቱን የአጋንንት ትምህርቱን ይዞ ተነስቷል ማለት ነው። የአጋንንቱን ትምህርት ይዞ ተነስቷል። ስለዚህ እኛ እግዚአብሔር አምላክ የመሰከረውን ስለ ልጁ የመሰከረውን ክርስቶስ ኢየሱስም ስለ አባቱ የመሰከረውን ነቢያቶችም ስለ እግዚአብሔር የመሰከሩትም ሐዋርያቶችም ስለ ጌታችን ስለ ኢየሱስ ክርስቶስ የመሰከሩትን ትምህርት የክርስትናችን ማዕከል አድርገን ይዘን እንቀጥላለን። አይ የአጋንንት ምስክርነት ይስማማኛል ካላችሁ ሙስሊሞች ትችላላችሁ። እግዚአብሔር አምላክ በሰጣችሁ ነፃ ፈቃድ ተጠቅማችሁ አጋንንትን መከተል ትችላላችሁ። ነገር ግን እሱ ሕይወት አይሆንላችሁም። መጨረሻችሁ ምንድነው የሚሆነው? ጥፋት ነው የሚሆነው መጽሐፍ ቅዱስ እንደሚናገረው ማለት ነው። እና ከዚህ ጥፋት ትድኑ ዘንድ እንጠይቃችኋለን። ፎይ ለዛሬ ብቃን። ቴንኪው። ውጣ ከቤቴ ውጣ። ክርስቲያን ይቀየራል፣ ከዚህ ቤት ይባረር። አዲስ ሰው አምጡልኝ፣ አዲስ ሰው ፈልጉልኝ። ይህ ሰውዬ መባረር አለበት። ጡረታ ራሱ እንዲህ ይችላል፣ ቻለም ራሱ መቻል አለበት። ራስን ቻል። አበባ ስለሰጠኝ እኔ መምህር አይምሰል፣ አላውቅም። የተሻለ ሰራተኛ ፈልጉልኝ። ዳረኝ። ቅድሚያ 5 ፓንት ይኑርህ፣ 5 ካልሲ ይኑርህ፣ 3 ጫማ ይኑርህ፣ 5 ኮፍያ ይኑርህ፣ ከዘራ ይኑርህ። ግዛልኝ አንዴ። የተጣፈ ካልሲ እያጠለክ ሚስት ያምረዋል። ኮባራስ ሻወሉ ሚስጥር እንዳላባከነብህ። 3 ሱሪ ነች አለችው። አንድ ስራ ቦታ የሚለብሳት ቱታ፣ አንድ ቤት ውስጥ የሚለብሳት ጉልበቱ ላይ እና ቂጡ ላይ ተጣፈች፣ አንድ ደግሞ ከኛ ጋር ሲገናኝ የሚለብሳት
አልቃለች እሷም አሁን እሱን ሳቀየር ገና ሚስት ያምራል አንተ ነውራል። ቻው። ለማንኛውም ስትወለድ በ8 ቀን የተገረዝክበት አልጋ ላይ እየተኛህ ሚስት ያምራል። ውጣ ቅድሚያ ከቤት ውጣ ስትባል እኮ ቀድመ 18 ዓመት ሞልተዋል ውጣ ስትባል አባቴ ነው ቀድሞት የሞላ 18 ለምንድን ነው የምወጣው? 18 በሞላ ነው እንደያልክ እኮ መፎቅር ሰው ነህ። ያልወጣም ብዬ እኮ የማራሴ ችዬ ወጥቻለሁ። የምን ጠጋ ጠጋ ነው? ሙስሊሞች ያስወጥተውኛል እኔ ከቤቴ። ገና እኮ አሁን የእናቱን ድስት የሚል ሰውዬ ሚስት ፈልጎልኛ ምናምን ይላል። ድስት መጥረግ አቁም ቅድሚያ። እሺ አቶ ቃልና ቢኒ ምንድነው አላማችሁ? መተኛት ነው? ኡስታዝ ማለት እኮ ደደብ ማለት ነው። ስድብ እኮ ነው ለኛ ኡስታዝ ማለት። የራሳችን ቋንቋ ከስራ አይሰማቸውም። እርግጠኛ ነኝ ሚዩት አድርገህ ነው እያወራ ያለው። ከስራ አይሰማቸውም። አይሰማም። እርግጠኛ ነኝ። የቃል ድምፅ ይሰማችኋል? ምክንያቱም ሚዩት ነው እኔ ጋር አንተ የሚታየኝ። ቃል ተኝቷል እያሉ ነው። የቃል ይሰማችኋል? አይሰማም እያሉ ነው። አንተ ልጅ ምን ይሻላል? አይሰማም። የኔ ይሰማችኋል? አይሰማም እኮ ደህና ደር በለኝ። ኮተት ደህና ደሩ ይላል። ደግመህ ቤቴ እንዳገባ ኔትወርክን ሳታስተካክል አመት ሙሉ ለእኛው ብቻ ሚዩት አድርጎ የሚያወራው አይሰማም እያለ የኔ ይሰማል። የኔ ይሰማል። እሺ በቃ ወይም ዝጋ፣ ችግር የለውም። ቤቴ ተዘግቷል። በቃ ችኛዋ ነች ያለችኝ። አሁንም ሁለቱ እንግዲህ መግባት አልችልበትም። ዘጋብኝ እኮ ቅድም ያኛውን አዲሱን ዘጋብህ። አዲሱ ሳይሆን ሁለተኛውን ትናንትና የገባሁበት ትናንት ለቆልኝ ነበረ መልሶ ዘጋብኝ ዛሬ። ኧረ ምን ይሻላቸዋል እነዚህ ሰዎች? እንደው ምን አይነት ሰይጣን የሚያስቀኑ እኮ ናቸው። ሰይጣን ራሱ እንደዚህ የሚተጋ አይመስለኝም የሰው አካውንት ለማዘጋት። ምን ሆናችኋል እናንተ ሙስሊሞች? በቃ ዛጉኝ። እስከ ማርች 29 ነው የምገባው። ማርች 29 መቼ ነው? ማርች 25 ነው ዛሬ። ገና 29 አረቀም። በስመ አብ 25 ነው ዛሬ 26። እናንተ ከ26 ሆኗል፣ ለእኛ ጋር 25 ነው። ኦልሞስት 3 ቀን ይቀራል ማለት ለ3 ቀን አህለችን እንታገላለን እንዳዘጋብን። ኧረ ተጫወቱብን። 3 ቀን ያስጠላሉ። በጣም በጣም የሚያስጠሉት እንደንትን ያራገቡኝ። ከዛ እንደዚህ ከዛ እንደዚህ እንዲህ ነው የተጫወቱብኝ። አስባችሁታል? 3 አካውንት ባይሆን እኮ አልቋቋመውም። እኛ ከ4 ቀን በኋላ 4 ቀን ይገባል። በአራተኛው ቀን እንትኖችም በጠቅላላ እኮ በዛ በትልቁ ላይ ነው ያሉት አብዛኞቹ አንተን የሚከተሉ እና እነሱ ሁሉ እየመጡ አይደለም። ትልቁ ላይ ኦልሞስት በወር ውስጥ ራሱ የሚለቀኝ አይመስለኝም። አይለቀኝም ቶሎ። ትልቁ መግባት አልችልም። እንትን አለ እሱ ላይ በወር ውስጥ የሚለቀን በጣም ያሳዝናል። እነሱ ሊትራሊ እንደልባቸው ሲሳደቡ እየዋሉ በማስረጃ እና በመረጃ የሚነገር ነገር የእስልምና ጉድ ለምን ወጣ ብለው ገና እንደገባው እኮ ነው ያኛው ላይ ገና እንደገባው ጧ አርጎ አስወጣኝ። ምንድን ነው ብዬ ከዛ ሳየው ሪዚዩም አደረገና እንደገና ከተተኝ። ከዛ ትንሽ እንደገብታን ትንሽ እንዳወራን ደግሞ አደረገኝ። እዚኛው ላይም ሰጥቶኝ ነበር እኮ ገና እንደገባው
በገንዘብ ነው ሪፖርት የሚያደርጉት ማለት ነው። ይሄ ሰው ቁጭ ብሎ ሳይሆን እየገዙ ይሸጣል አሉ። እንደዛ ነው የሚያደርጉት ማለት ነው። ሮቦት ነገር መሰለኝ እንደዛ ነው እየተጫወተብን ያለው። ምንም እንግዲህ አይደል ነው ምንም ሀይ የሆኑ አይቲው ላይ በደንብ ያውቃሉ የሚባሉ ሞክረው ነበር እና እንደዛ ነገር ነው ያሉት እነሱ። ተራ እንትን ሳይሆኑ በጣም ሀይ ደረጃ ያሉ በቴክኖሎጂ በዚህ እንደዚህ አይነት ጉዳይ ላይ ሞክረው አልተሻለም። ሌላ አማራጮችን እንሞክራለን ሜይ ቢ አሁንም እንትን ካሉ እንጂ ትልልቅ ቦታ ያሉ አካላት ሞክረውት ነበር። ግን በክፍያ ነው ያሉት እነሱ። አይዶ ነው በክፍያ እንዴት እንደሚል በክፍያ ማለት ምንድን ማለት በክፍያ ነው ማለት አይ ቲንክ የሆነ እንትን ይሰራል መሰለኝ ላሉ ሪፖርት ማድረጊያውን ይሸጣል ላሉ። እሱን ካረከው ሮቦት ነው ማሽን ነው ዝም ብሎ ሪፖርት ነው የሚያደርግብህ አይደክመውም። እና ያ ማሽኑም ደግሞ ልክ ሰዎች እንዳደረጉ ነው መሰለኝ የሚያው። ከዛ ሁሉ ጊዜ ስትራይክ ይሰጣል። ከዛ እስቲ ደስ እንዳለው ትላለህ። እንሞክራለን። አሁን አወርድም እንደ አንድ ሰውዬ ተመቻል። እኔ ልውረድ። ተው አንተ ተቀመጥ። ፈልሰስ በልበት። ፎሎ አድርጉት። እሺ አንድ ደቂቃ ፎሎ ያደረጋችሁ ቢኒ ፎሎ አድርጉኝና ልውረድ። አሁን 1000 ሰው ባገኝ ከዚህ ውስጥ ይበቃኛል። 2000 አለ 1000 ሰው ማታገኝም። ምክንያቱም አስቀድመው ፎሎ ያደረጉ ነው የሚሆኑት። ይሆናሉ። ያገኘሁትን ይዤ እወርዳለሁ። ችግር የለም። አፍጡን። እሺ 500 ሰው ነው የሚታየኝ። 400 ገና እንዴ 1000 ሰዎች አስገቡት። የፈጠነ እያየዋችሁ 400 500 አፍጡኑት። እና እኔም ደክሞኛል በጣም በለፈለፉ ቁጥር ጉሮሬ እየደረቀ ነው የሚሄደው። 1000 አፍጡኑት። እሺ አፍጡኑ። እኔን ኮፒ ሊንኩን ተዉት። በቃ ምንም አይሰራም። ሼሩን ተዉት። እዚህ ጋር ያለው እሱና 1000 ክተቱና ልውጣ። አፍጥኑት። 600 አልገባም እንዴ በኢየሱስ ቀና ስል 600 እኔ 700 ያለው ብዬ ስጠብቅ 600 አልገባ። ኧረ ተው አፍጥኑ በእናታችሁ። እሱን እየተጫናችሁ ፎሎ በሉት። ሼሩን አይደለም እሱን እየተጫናችሁ ቢሪን ፎሎ በሉትና ጨርሱ። ከዛ ሂዱና ተኙ። መተኛት በጣም ጥሩ ነው። ለአይምሯችሁ ጤና ነው። እንቅልፍ በጣም ቆንጆ ነው። መተኛት ጥሩ ነው። ተኙ። በሉ። መቼም አሁን 700 ልገባ ትንሽ ነው የቀረኝ። አሁን ከዚህ እኮ ሄደው እኮ ሌላ ቦታ ላይ ደግሞ ይጣዳሉ። እንቅልፋቸውን ከዛ 3 ሰዓት 4 ሰዓት ይተኛሉ። ከዛ ነገ ጀዝበው ይውላሉ ማለት ነው። ተኙ። ቀን ማተኙ ከሆነ ተኙ። አሁን አይምሯችሁ በስርዓት እንዲሰራ ከፈለጋችሁ በደንብ መተኛት አለባችሁ። አይምሯችሁ በስርዓት እንዲሰራ፣ ብሬናችሁ በስርዓት ፋንክሽን እንዲያደርግ፣ ጤናማ ስራ እንዲሰራ፣ እንዲተገብር፣ እንዲያከናውን በቂ እንቅልፍ መተኛት አለባችሁ። አለበለዚያ ይኸውላችሁ ጤናችሁ ላይ በጣም ዲፕሬሽን ውስጥ የሆነ መደበር፣ መጨነቅ፣ ኬርለስ መሆን፣ መነጫነጭ፣ መበሳጨት፣ ራሳችሁን የማጥፋት አይነት ስሜት፣ አልቀስ ማለት፣ ምንም ቁም ነገር አልበኛ መሆን፣ እንደዚህ አይነት ስሜት ውስጥ ይከታችኋል። ስትረስ ሆርሞን መጥፎ ነው። የኮርቲሶል መጠናችሁ ከፍ ሲል እንደዚህ አይነት ስሜት ውስጥ ይከታችኋል። ራሳችሁን እንደማደንዘዣ ከዛ ወዳ ከአንዱ ሶሻል ሚዲያ አንዱ ጋር ነው። ከዛ በህይወታችሁ ላይ ቁም ነገረኛ ማትሆኑበት ሁኔታ ውስጥ ይከታችኋል። እዚሁ ላይ ብቻ አዲክት ትሆኑና ከአንዱ ጋር ስትሄዱ አንዱ ጋር እንዲህ ስትል ዝም ብላችሁ ላለማሰብ እዛ ጋር ቁም ነገር ላለማሰብ በቃ የሆነ ቦታ ስታዳምጥ ስገለፍ ስስቅ እዛ ጋም ስትሄድ ስታዳምጥ ትንሽ ከበድ የሚል የሚያስጨንቅ ከሆነ ትታችሁ ትሌላ ጋር በህይወታችሁ ላይ ከዛ ያንን ነገር ፍቱ ስትባሉ መፍታት ይከብዳችኋል። ስለዚህ በቂ እንቅልፍ መተኛት፣ ለራሳችሁ በቂ ጊዜ መስጠት
ጤናማ ነው፣ አሪፍ ነው። ሶሻል ሚዲያዎችን ዝም ብላችሁ አብዝታችሁ አትጠቀሙ። ሴሌክቲቭ ሶሻል ሚዲያ ብቻ ተጠቀሙ። የተወሰኑ ነከሌ ጋር ካየው በቂ ነው። ከዛ በኋላ መተኛት አለብን ብላችሁ ማለት አለባችሁ። ባይሆን ቤተሰቦቻችሁን አውሩ፣ ቤተሰቦቻችሁ ጋር አውሩ፣ ከጓደኞቻችሁ ጋር አውሩ። ጊዜያችሁን ከራሳችሁ ጋር በመነጋገርም አሳልፉ። ከራሳችሁ ጋር ብቻችሁን ሆናችሁ ምን እያደረግኩ ነው፣ ምን እየሆንኩ ነው ብላችሁ ከራሳችሁ ጋር ተነጋገሩ። ከባለቤታችሁ ጋር ያገባችሁ ከባለቤቶቻችሁ ጋር አውሩ። ፍቅረኛ ያላችሁም ከፍቅረኛችሁ ጋር ተመካከሩ፣ ተነጋገሩ። መቼ፣ እንዴት፣ ምን ማድረግ አለብን አውሩ ማለት ነው። ምከሩ፣ ዝከሩ። ባለትዳሮች ከሆናችሁ ደግሞ ከሶሻል ሚዲያ ስልኩን አስቀምጡትና ወክ አድርጉ። የአንድ ሰዓት ምናምን እስኪ ተጓዙ፣ እንቅስቃሴ አድርጉ ከባለቤት ጋር ከባለቤትሽ ጋር። ስልክ እሱ እዛ ጋር ስልኩን ይጎረጉራል፣ አንቺ እዛ ጋር ስልክ ትነካኪያለሽ፣ ልጆች እዛ ጋር ስልክ ይነካካሉ። ተኮራርፋችሁ አትቀመጡ፣ ተንቀሳቀሱ። ቤት ውስጥ ቢያንስ ቤት ውስጥ ራሱ ግቢያችሁ ውስጥ ራሱ ሰለሜ ይበሉ፣ ካልሆነ አሊያም ጮቤ ይዝለሉ፣ አይምሯችሁ በስርዓት እንዲሰራ። ቤት ውስጥ ቢሆን ተንቀሳቀሱ፣ ወክ አድርጉ። ውጭ ወታችሁ መስራት ማችሉ ከሆነ ጤናማ ነው፣ አይምሯችሁ በስርዓት እንዲሰራ ያደርጋል ማለት ነው። ሶሻል ቦንዳችሁም ማህበራዊ ግንኙነታችሁም ይጨምራል። መሬት መንካትንም ልመዱ። እግራችሁ ሲንቀሳቀስ ፊዚካል ስትሬንግዛችሁም ይጨምራል። እንደዛ ነው።